ኦሪት ዘፍጥረት ምዕራፍ 1 በመጀመሪያ እግዚአብሔር ሰማያትንና ምድርን ፈጠረ። ምድርም ቅርጽ የለሽና ባዶ ነበረች። የምድርን ጥልቅ ስፍራ ሁሉ ጨለማ ውጦት ነበረ። የእግዚአብሔርም መንፈስ በውኆች ላይ ይረብብ ነበረ። ከዚያም እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃን መልካም እንደሆነ አየ። ብርሃኑን ከጨለማ ለየ። እግዚአብሔርን ብርሃኑን ቀን፣ ጨለማውን ሌሊት ብሎ ጠራው። መሸ፣ ነጋም የመጀመሪያ ቀን። እግዚአብሔር ውሃን ከውሃ የሚለይ ጠፈር በውኆች መካከል ይሁን አለ። ስለዚህ እግዚአብሔር ጠፈርን አድርጎ ከጠፈሩ በላይና ከጠፈሩ በታች ያለውን ውሃ ለየ፣ እንዳለውም ሆነ። እግዚአብሔር ጠፈርን ሰማይ ብሎ ጠራው። መሸ፣ ነጋም ሁለተኛ ቀን። ከዚያም እግዚአብሔር ከሰማይ በታች ያለውን ውሃ በአንድ ስፍራ ይከማች፣ ደረቁ ምድር ይገለጥ አለ፣ እንዳለውም ሆነ። እግዚአብሔር ደረቁን ምድር የብስ፣ በአንድነት የተሰበሰበውንም ውሃ ባሕር ብሎ ጠራው። እግዚአብሔር ይህ መልካም እንደሆነ አየ። እግዚአብሔር ምድር እጽዋትንም እንደየወገናቸው ዘር የሚሰጡ ተክሎችንና በምድር ላይ ዘር ያዘሉ ፍሬ የሚያፈሩ ዛፎችን እንደየወገናቸው ታብቅል አለ፣ እንዳለውም ሆነ። ምድር እጽዋትን እንደየወገናቸው ዘር የሚሰጡ ተክሎችንና በውስጣቸው ዘር ያለባቸው ፍሬ የሚያፈሩትን ዛፎች በየወገኑ አበቀለች። እግዚአብሔርም ይህ መልካም እንደሆነ አየ። መሸ፣ ነጋም ሦስተኛ ቀን። ከዚያም እግዚአብሔር ቀኑን ከሌሊት እንዲለዩ የዓመት ወቅቶች ቀናትና ዓመታት የሚጀምሩበትን እንዲያመለክቱ ለምድር ብርሃን የሚሰጡ ልዩ ልዩ ብርሃናት በሰማይ ይሁኑ አለ፣ እንዳለውም ሆነ። እግዚአብሔር ለምድር ብርሃን ይሰጡ ዘንድ 2 ታላላቅ ብርሃናትን አደረገ። ታላቁ ብርሃን በቀን እንዲሰለጥን፣ ታናሹ ብርሃን በሌሊት እንዲሰለጥን አደረገ። እንዲሁም ከዋክብትን አደረገ ለምድር ብርሃን እንዲሰጡ። እነዚህም በሰማይ ጠፈር አኖራቸው። ይኸውም በቀንና በሌሊት እንዲሰለጥኑ፣ ብርሃንን ከጨለማ እንዲለዩ ነው። እግዚአብሔር ይህ መልካም እንደሆነ አየ። መሸ፣ ነጋም አራተኛ ቀን። እግዚአብሔር ውኆች ሕይወት ባላቸው በሕያዋን ፍጡራን ይሞሉ፣ ወፎች ከምድር በላይ በሰማይ ጠፈር ይብረሩ አለ። በዚህ መሠረት እግዚአብሔር በባሕር ውስጥ የሚኖሩ ታላላቅ ፍጡራንን፣ በውኃ ውስጥ የሚርመሰመሱ ሕይወት ያላቸውን ነገሮች ሁሉ እንደየወገናቸው፣ እንዲሁም ክንፍ ያላቸውን ወፎች ሁሉ እንደየወገናቸው ፈጠረ። እግዚአብሔር ይህ መልካም እንደሆነ አየ። እግዚአብሔርም ብዙ ተባዙ፣ የባሕርንም ውኃ ሙሏት፣ ወፎችም በምድር ላይ ይብዙ ብሎ ባረካቸው። መሸ፣ ነጋም አምስተኛ ቀን። እግዚአብሔር ምድር ሕያዋን ፍጡራንን እንደየወገናቸው፣ ከብቶችን፣ በምድር ላይ የሚሳቡ ፍጡራንን፣ የዱር እንስሳትን እያንዳንዱ እንደ ወገኑ ታስገኝ አለ፣ እንዳለውም ሆነ። እግዚአብሔር የዱር እንስሳትን እንደየወገናቸው፣ ከብቶችን እንደየወገናቸው፣ እንደዚሁም በምድር ላይ የሚሳቡ ፍጡራንን እንደየወገናቸው አደረገ። እግዚአብሔርም ይህ መልካም እንደሆነ አየ። እግዚአብሔር ሰውን በመልካችን በአምሳላችን እንሥራ፣ በባሕር ዓሦች፣ በሰማይ ወፎች፣ በከብቶች፣ በምድር ሁሉ ላይ እንደዚሁም በምድር በሚሳቡ ፍጡራን ሁሉ ላይ ሥልጣን ይኑረው አለ። ስለዚህ እግዚአብሔር ሰውን በራሱ መልክ ፈጠረው፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔር ብዙ ተባዙ፣ ምድርንም ሙሏት፣ ግዙአትም፣ የባሕርን ዓሦች፣ የሰማይ ወፎችን፣ እንደዚሁም በምድር ላይ የሚንቀሳቀሱትን ሕያዋን ፍጡራንን ሁሉ ግዙአቸው ብሎ ባረካቸው። እግዚአብሔርም እንዲህ አለ፣ በምድር ላይ ያሉትን ዘር የሚሰጡ ተክሎችን ሁሉ፣ በፍሬያቸው ውስጥ ዘር ያለባቸውንም ዛፎች ሁሉ ምግብ ይሁንላችሁ ዘንድ ሰጥቻችኋለሁ። እንደዚህም ለምድር አራዊት ሁሉ፣ ለሰማይ ወፎች ሁሉ፣
በምድር ላይ ለሚንቀሳቀሱ ሕያዋን ፍጡራንን ሁሉ ማንኛውንም ለምለም ተክል ምግብ እንዲሆንላችሁ ሰጥቻለሁ እንዳለውም ሆነ። እግዚአብሔር ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበረ። መሸ፣ ነጋም፣ 6ኛ ቀን።